ወገኖቼ የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለንም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም። የሰመሰተ ሄሊ ደረሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። እንዲሁም ደግሞ እናንተ ይህንን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀን ተግታችሁ ጠብቁ። ፀሐይ ይጨልማል፣ ጨረቃም ብርሃን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በዙ ክብር በታላቅ ደመና ሲያዩ ያዩታል። መላእክቱን ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ባይመለሱ ግን እኔም ፊቴን ከእነርሱ መልሳለሁ አላቸው። ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ ሁሉ ለዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብ እግዚአብሔር ፍጡር እግዚአብሔር ፍጥረት የሚገርም ነው። መድኃኔዓለም ምን ይሳነዋል? ሁሌ ተፈጥሮ እንዳስደነቀችን ናት። ሁሌም ይገርማል። ውድ ቤተሰቦች እግዚአብሔርን አመስግኑ ስለ ሁሉም ነገር። የእግዚአብሔር ድንቅ ስራ ነው ብዬ ነው ማልፈው።